በስራ ዓለም በእድሜ መክፋት ምክንያት ቁርአን መቅራት ፈልገው የሚቀሩበት ቦታ ተቸግረዋል። አሊፍ ዘመናዊ የቁርአንና የተርቢያ ማዕከል ሁሉም ሙስሊም ማህበረሰባችን ቁርአን መማር አለበት በማለት ወደ ስራ የገባ ሲሆን በየትኛውም እድሜ እርከን ላይ ሆነው በመማር ላይ ይገኛሉ። ቁርአን መቅራት ከጀመርኩኝ 6 ወር ይሆናል። የመጀመሪያውን ዙር አክትመን አሁን ሁለተኛ ዙር ደግሞ ኪታብና አንዳንድ የእስላማዊ እውቀቶችን እየተማርን ነው። 6 ወር ሙሉ 30 ጁዙን ጨርሼ አክትማለሁ። ያው 6 ወር ሆኖኛል እዚህ ከአሊፍ ጀምረን እዚህ አክትም ያለው። አሁን ደግሞ የተጁድና አንዳንድ እስላማዊ ትምህርቶችን እየተማርኩ ነው ያለሁት። አሁን በጣም አሪፍ ደረጃ ላይ ነው ያለነው። አልহামዱሊላህ። ቁርአን ህይወቴ ላይ ትልቅ ፋይዳ ሰጥቶኛል ብዬ አስባለሁ። አዎ እኔ ከዚህ በኋላ በቃ በጥሩ ሁኔታ አቀበላለሁ አላልኩኝም ነበር። እዚህ ግን ስመጣ አሰጣጣቸው በጣም ደስ ይላል። በቃ እኛም በሚገባን መልኩ በቃ ቀስ አድርገው ተማሪውም እንዳይሰለች አድርገው በጥሩ ሁኔታ ነው እየሰጡን ያሉት። እዛ ደግሞ እናት ነኝ፣ የልጆች እናት ነኝ። ለልጆቼ ቤት ውስጥ እዚህ የተማርኩትን ነገር እዛ ለልጆቼ አስተምራለሁ ማለት ነው። በአሊፍ ቲላዋ የቁርአን ማዕከል ቁርአን ከጀማሪ ጀምሮ እስከ ሂፍዝ ድረስ የሚሰጥበት ሂደት ነው ያለው። ይህ የትምህርት አሰጣጡ ያለው ሂደት እንዴት ነው? 1 ዓመት ባለ ጊዜ ውስጥ ለ3 ሰሚስተር በመክፈል የመጀመሪያ ሰሚስተር ላይ ጀማሪ የሆነ ተማሪ ቁርአንን ከፊደል ጀምሮ ቃዒዳ ትምህርት ይማራል። ቃዒዳ ትምህርት ለ3 ወር ያክል እሱን ከተማረ በኋላ እንዲሁም የቁርአን ማንበብ ልምምድን አድርጎ በዛ ተርም ላይ ወደ ሁለተኛ ተርም የቁርአን መግቢያ ፈተናን ተፈትኖ ወደ ቁርአን ገጽ ለገጽ ኡስታዞች ላይ የማሰማት ሂደት ነው የሚኖረው። በህይወታችን ላይ ቁርአን ሲጎል ብዙ የሚጎልብን ነገር አለ። ትልቁን የህይወት መንገዳችንን ቁርአንን አልቻለሁ። ቁርአን ሁለተኛ ሰሚስተር ላይ ቁርአንን ካختሙ በኋላ የምርቃት ፕሮግራም ተደርጎላቸው ቀጣይ ሌላ ኮርስ የኪታብ የሂፍዝ እንዲሁም የአረበኛ ትምህርቶችን የሚሰጥበት ሂደት ነው ያለው 3ኛው ተርም ላይ። በዚህ መልኩ ብዙ እህት ወንድሞች ተጠቃሚ እየሆኑ ያለበት ሁኔታ ነው ያለው። አሊፍ ቲላዋ ዘመናዊ የቁርአንና ተርቢያ ማዕከል እድሜ ጾታና ቋንቋ ሳይገደበው ባለፉት 5 ዓመታት ከ1500 በላይ ተማሪዎችን አስተምሮ አስመረቋል። እርሶም እድሜው የሥራ ሁኔታና ቋንቋ ሳይገደበው ፈጥነው በመመዝገብ የአላህ ቃል ከሆነው ቁርአን ጋር ይገናኙ። ቢስሚላሂር ረህማኒር ረሂም አሊፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከል ኪታበ ቢልሐቅ مصدقا لما بين يديه وأنزل التوراة والإنجيل. ቁርአንን ከበቀራ ጀምሬ እስከ ናስ ድረስ አክትሜ አሁን 3ኛ ደረጃ ላይ ደርሻለሁ። አልহামዱሊላህ በ3ኛ ደረጃም እየተሰጠ ያለው ትምህርት በጣም ጠቃሚ ነው። هو الله الذي لا إله إلا هو عليم الغيب والشهادة هو الرحمن الرحيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما. አሊፍ ቲላዋ ዘመናዊ የቁርአንና ተርቢያ ማዕከል ልምድና እውቀትን ባካበቱ ኡስታዞች በአዲስ አበባና በክልል ከተሞች እያስተማረ ይገኛል። በተጨማሪም በመላው ዓለም ለሚገኙ ተማሪዎቹ ደግሞ በኦንላይን በዙም ትምህርት በመስጠት ከብዙዎች ጋር መድረስ ችሏል። እርሱም በአካል አሊያም ባሉበት ቦታ ሆነው በፍጥነት ይመዝገቡ። አሊፍ ዘመናዊ ቁርአን ማዕከል ከተመሰረተ 5 ዓመት ሞልቶታል። በ2010 ነው የተመሰረተው። አሁን ላይ 5ኛ ዓመቱን ይዟል ማለት ነው። በ5 ዓመት የሰራናቸው ስራዎች አብዛኛው ሙስሊም ማህበረሰብ እንደመነሻም አድርገን የተነሳ ነው ከቁርአን ጋር የማስተዋወቅ ስራ ነው። ስለዚህ በ5 ዓመት ውስጥ ብዙ ተማሪዎችን አስተምረናል።
ምንድነው አብዛኛው በእኛ ትምህርት ቤት ውስጥ የሚካተቱ ከቁርአን ጋር በተለያየ ጊዜ እድሉን ሳያገኙ ያልቀሩ ሰዎችን ተጠቃሚ እንዲሆኑ ማድረግ ነው። ለዚህም እስከ 1500 ተማሪዎችን በዚህ 5 ዓመት ውስጥ አስመርቀናል ማለት ነው። አስተማሪዎቹ እንዴት ናቸው? ቁርአን ያፈዙ የማቅራት ልምድ አላቸው። ሁሉም እድሜ ክልል ላይ ላሉ ተማሪዎች በጥሩ ሁኔታ በማስተማርና ውጤታማ እያደረጉ ያሉ አስተማሪዎች ናቸው። ከጠዋት 1 ሰዓት እስከ ምሽቱ 2 ሰዓት በሚመቸው ሰዓት ላይ መጥቶ ትምህርት ቤታችን ላይ ተቀላቅሎ ይማራል ማለት ነው። እንደሚመቸው ፕሮግራም ለምሳሌ አብዛኛው ሰው ከ2 ሰዓት ተኩል በኋላ ነው ስራ የሚገባውና 1 ሰዓት ላይ እኛ ትምህርት ቤት መጥቶ ተምሮ ቁርአንን ቀርቶ 2 ሰዓት ተኩል ላይ ልክ እንደጨረሰ ወደ ስራው ይገባል ማለት ነው። እናቶች የተለያየ ቀን ላይ ደግሞ ረፍት የሚያገኙ ሰዎች በቀኑ ክፍለ ጊዜ ከ4 ሰዓት ወይም ከሰዓት ከ10 ሰዓት ከስራ መልስ የሚባሉ ፕሮግራሞችን አውጥተን በአጠቃላይ ከጧት 1 ሰዓት እስከ ምሽቱ 2 ሰዓት በማንኛውም ሰዓት ላይ ፕሮግራም አለን ማለት ነው። አሊፍ ቲላዋ የቁርአን ማዕከል እንግዲህ ከሌሎች ለየት የሚያደርገው የትኛውም እድሜ ክልል ላይ ያለ ሙስሊም ማህበረሰብ መጥቶ ተጠቃሚ የሚያደርግ መሆኑ ነው። በዛም ውስጥ ሁሉም እናት አባቶችም ወጣቶች መጥተው ይህን እድል እንዲጠቀሙና ከቁርአን ጋር ራሳቸውን ጓደኛ እንዲያደርጉ ጥሪን ያስተላልፋለሁ። ወደ አሊፍ ኑ እንቅራ፣ አሊፍ እንበል። ቁርአንን ማንበብ የማይችል ሁሉ በአሊፍ ቲላዋ ትምህርት ቤት መጥተው እንዲማሩ ሰዓታቸውንም አይሻማባቸውም። ሁለተኛ ለማወቅም በጊዜም አይፈጅባቸው። በአካል ለመመዝገብ አድራሻችን አዲስ አበባ መርካቶ ሲዳሞ ተራ ሲኒማ ራስ የገበያ ማዕከል 4ኛ ፎቅ። ለበለጠ መረጃ 0930 643659 ወይም 0972 10 8198 ይደውሉልን። አሊፍ ቲላዋ ዘመናዊ የቁርአንና ተርቢያ ማዕከል